እኮ በእናትህ እኔ በጣም ያዘንኩት ውብዬ እንዴት እንደሆነች አይታላ፣ እንዴት እያለቀሰች እንደሆነ አይታላ፣ ምን አይነት ስሜት ውስጥ እንዳለች አይታላ። አሹ እሱ ነው የከበደኝ ከሁሉም በላይ ማለት ነው። ደህና ሰላም ሆና አግኝታ ነበር። ሳንሰስቶኝ በፍቅር በኑር ለፍቅር እኔ ማመን አልቻልኩም። በቃ እኔ ማመን አልቻልኩም። ሳልተኛ ነው ያደርኩት ነገሮችን ለማጣራት በቃ ወደዚህ ወደዛ ስጥር ነው ያ በቃ ውሸት ነው በለኝ እያልኩ ቤተሰብ እናንተ የምታውቁት ነገር ካለ እኛ ምናልባት ማናውቀው ነገር ካለ እናንተ የምታውቁት እውነት ካለ እባካችሁ አስረዱን። በቃ እኔ ግራ ነው የገባኝ። እናንተ መፍታት የምትችሉት ነገር ካለ እናንተ ናሂን ማግኘት የምትችሉ ነፍሴ ከመስጠት በላይ ባይኖረኝ ሚስጥር ውሸት አይደለም። ግራ ገብቶሃል። አንተም እንደኔ ይገባኛል። ግን ደግሞ በቃ ሆኗል። ገብቶሃል። አሁን እኔ ናሂ ይሄን ካንተ አልጠብቅም። እውነት ይሄን እኔ ካንተ በፍጹም አልጠብቅም። ትዳርን ለመበተን የምታደርገውን ነገር በፍጹም አልጠብቅብህም። እውነት እኔ አንተ አርገህ ከሆነ መቼም ነው ይቅር ማለት ነው ይቅር አይደለም። ናሂ ይሄን ነገር አስተካከል። ምትችል ከሆነ ቶሎ አስተካከል። በቃ ነገሩ ሚዲያ ላይ ወጥቷል። መተህ መልስ ስጥ። በቃ ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? ሁሉ ሰላም ነው? እኔ ያለው እግዚአብሔር ይመስገን። እንኳን አደረሳችሁ ለሙስሊሞች የኢድ ሙባሪክ በዓል። እንኳን በሰላም አደረሳችሁ። እና ዛሬ የመጣሁት ቤተሰቦች ትላንትና ያየሁት ነገር በጣም አስገርሞኛል። ከትላንት ወዲያም ገርሞኝ ነበረ። ማለት እንዴት እንደዚህ ሊሆን ቻለ? በምን አይነት ጊዜ ነው እንደዚህ ሊሆን የቻለው? ናሂ የምር እንደዚህ አድርጎ ነው? እኔ የት ነበርኩኝ? ማለት እኔ ግራ እየገባኝ ነው። ማለት ይሄ ሁሉ ነገር ሲፈጠር እኔ የት ነበርኩ? እንዴት እኔ ይሄን አላውቅም? ማለት እንዴት እንደዚህ ሊያደርግ ቻለ የሚለው ነገር በጣም ግራ ገብቶኛል ውድ ቤተሰቦቻችን። እና ዛሬ በጣም ግራ ተጋብቼ ነው የመጣሁት። ይሄን ነገር ማመን አልቻልኩም። በቃ እኔ እውነት እየመሰለኝ አይደለም። ማለት እኔ እንጃ እኔ ምን እንደምል አላውቅም። እንዴት በምን ፍጥነት ነው ይሄ እንደዚህ ሊሆን የቻለው? በምን ሰዓት ነው ይሄ እንደዚህ ሊሆን የቻለው? እና ውድ ቤተሰቦቻችን ግራ እንደምትጋቡ ግራ እንደተጋባችሁ አውቃለሁ። ግን ናሂ እንዴት እንደዚህ ሊያደርግ ቻለ? መች ነው እንደዚህ ያደረገው? በምን ጊዜ ነው እንደዚህ ያደረገው? እኔ በዚህ ጊዜ ውስጥ እንዴት እስኪራ ሁሉ ነገር ሲፈጠር ለኔ ለምን አልነገረኝም? ለምን እኔ በእርግጥ አንድ ወር ምናምን አይቼው አላውቅም። ናሂ የት እንዳለም አይቼውም አላውቅም። ግን በጣም ነው ግራ የሚያጋባው እውነት ውድ ቤተሰቦቻችን። እንዴት ናሂ ጨክኖ እንደዚህ አይነት ነገር ሊያደርግ ቻለ? እንዴት እንደዚህ አይነት ስህተት ሊሳሳት ቻለ? ማለት ማመን ከብዶኛል። እስካገኘው ይሄን እውነት እስከምሰማ ድረስ ማመን ከብዶኛል። በቃ ላምን አልቻልኩም። ማለት ውስጤ ሊቀበለው አልቻለም። ምንድነው የሆነ ያለው ነገር? ምንድነው የተፈጸመ ያለው ነገርና ግራ ገብቶኛል። በጣም ግራ ተጋብቻለሁ። ደዋውዬም ያለውን ነገር ለመጠየቅ ሞክሬያለሁ ሁሉንም ነገር እና አረ በጣም በቃ አእምሮ የሚነካ ነገር ነው። ማለት በቃ ለማመን የሚከብድ ነገር ነው። ያየነው ነገር እንዴት እንደዚህ ሊሆን ይችላል? እንዴት እንደዚህ ሊፈጠር ይችላል? በስማ እኔ በቃ ማታ ምንም እንቅልፌን አልተኛውም ማለት ነው። ምንም እንቅልፌን አልተኛውም። እንዴት እንደዚህ ሆነ? እንዴት ይሄ ሁሉ ሚስጥር እንዴት ተደበቀ? እንዴት ናሂ ይሄን ሁሉ ሚስጥር ደብቆ እንዴት ይዞ እስካሁን ቁጭ አለ? እኔ አላቅም። እኔ በጣም ነው ግራ የገባኝ ቤተሰብ፣ በጣም ማለት ነው ከምነግራችሁ በላይ ዛሬ በቃ ግራ የሚያጋባ ነገር ነው የተፈጠረውና እኔ አላቅም ውድ ቤተሰቦቻችን። እኔ ናሂ እንደዚህ እውነት እንደዚህ አድርጓል ነው? እንደዚህ እውነት ከሌላ ሴት ጋር ቬሎ ለብሶ ያየሁት ነገር አይኔ ህልም ነው ወይስ እውነት ነው? ይሄን ነገር እኔ የሚነግረኝ ሌላ ሰው እኮ ፈልጋለሁ ነው። ይሄ እውነት መሆኑን የሚያረጋግጥልኝ ሰው ፈልጋለሁ። እውነት እናንተ አመናችሁ ቤተሰብ? እንደዚህ አይነት ነገር ናሂ ያደረገ በጣም ነው የሚያሳዝነው። እውነት እንደዚህ ከሆነማ በጣም ያሳፍራል። በጣም የሚያሳፍር ነገር ነው። በስመ አብ ወልድ በቃ እኔ ወይኔ ያንን የመሰለ ትዳሩን ትቶ ሌላ ትዳር
ደግሞ አይታችኋል። ባለፈው እንደዛ ተሰቃይተን ያስተካከልነውን አሁንም እንደገና ሊበጠብጥ ነው። እንዴት ነው እንደዚህ አይነት ነገር ያስባል? እንዴት እንደዚህ አይነት ነገር ውስጥ ይገባል? ሲጀመር እንዴት ይገባል እንደዚህ አይነት ነገር ውስጥ? በጣም አዝኛለሁ። በጣም አፍሬበታለሁ። እኔ እንደ ወንድም በጣም አፍሬበታለሁ። በጣም አዝኜበታለሁ። በቃ ባየሁት ነገር በጣም ከፍቶኛል። እውነት ማታ ያለቀስኩ ነበር ያደርኩት ማለት ይቻላል። በቃ እኔ አላቅም። እኔ ብቻ አላምንም ናውም እንደዚህ ድጋሚ ይሳሳታል ብዬ አላምንም። እኔ ይሄንን ከናዬ አልጠብቅም። እውነት እኔ ይሄን ከናዬ አልጠብቅም። ይሄን አልጠበቅኩም። በቃ እንደዚህ አይነት ነገር አያለው። ለዚህ ነው የጠፉት። እኔ የት ሄዶ ነው ናሂ እያልኩ ነበርኩ። ያሳዝናል፣ በጣም ያሳዝናል። እና ውድ ቤተሰብ ናኦሜን መጥቷል። ይኸው እየመጣ ነው፣ ጠርቼዋለሁ። እስቲ እሱ የሚያውቀው ነገር ካለ ይንገረኝ። እኔ አላውቅም። እንዴት ነህ? ሰላም እንዴት ነህ? አለሁ። በእናትህ ባየሁት ነገር ተረብሼ እኮ ነው የጠራሁህ። በእናትህ እንቅልፍ አልተኛውም። ናኦሜ ምንድን ነው እየተፈጠረው? ምንድን ነው የሆነው? አንተ የምታውቀው ነገር አለ? ናኦሜ መቼ እንደዚህ እንዳደረገ መቼ እንደዚህ እንደሆነ እራሱ አላውቅም። ጭራሽ አላውቅም። ጭራሽ ምን እንዴ? መቼ እኔ ግራ ገብቶኛል። ናሆም እንደዚህ ግራ ገብቶኛል። እሺ ምንድነው አንተ የምታውቀው ነገር? እውነት ነው ይሄ ነገር? ናሆም እሺ ንገረኝ። አንተ እውነት ነው ነገር? ውሸት አይደለም እኮ እንደምታየው ነው። ውሸት አይደለም። ግራ ገብቶሃል። አንተም እንደኔ ይገባኛል። ግን ደግሞ በቃ ሆኗል። ገብቶሃል። አሁን እኛ እንደ በፊቱ ማስተካከል ነው ያለብን ነገሮችን። ምንድነው እሺ ምኑን አውቀን ነው የምናስተካክለው? ምንድነው እሺ ምንድነው ናሆም ምንድነው? ንገረኝ እስቲ አንተ የምታውቀው ነገር ካለ ንገረኝ። በቃ ከልጅቷ ጋር ይኸውልህ በቃ እንዴ ትዳር ፎቶውን አላየህም እኮ? እውነት ነው ይሄ እውነት ነው። አሹዬ ታዲያ ምንድነው? ታዲያ ምን ልበለሽ? እኔ አፈርኩኝ እኮ አሹ። እንደዛ አደረገ ድጋሚ? ምን እንዳደረገችው ደግሞ እችኛው አናውቅም። በቃ ለዚህ ነው የጠፋው እንዴ? የሁላ ጊዜ ለዚህ ነው የጠፋው። እኔ ግራ ገብቶኛል አሹ። ምን እንደምናደርጉላ ግራ ገብቶኛል። ያኛውን ተስተካከለ ስንል ድጋሚ ይሄ ደግሞ እንደዚህ አይነት ነገር ተፈጠረ። ሁሌ ጣጣ አያጣውም ልጁ። እሺ አንተ የምታውቀው ነገር አለ? አንተ የምታውቀው ነገር ልጅቷ ናት። በቃ ልጅቷ ናት እንደዚህ ያደረገችው። ሌላ ምንም ሚስጥር የለውም። አሹ ለኛ ለምን አልነገረም? እኛ እንዴት አናውቅም እስካሁን ድረስ? ናኦሜ ምንድነው እስቲ አንተ ከዚህ ነገር የተረዳኸው ነገር ካለ ንገረኝ። ምንድነው ማድረግ ያለብን? እኔም ግራ ገብቶኛል እኮ በእናትህ። እኔ በጣም ያዘንኩት ውብዬ እንዴት እንደሆነች አይታላ፣ እንዴት እያለቀሰች እንደሆነ አይታላ፣ ምን አይነት ስሜት ውስጥ እንዳለች አይታላ። አሹ እሱን የከበደኝ ከሁሉም በላይ ማለት ነው። ደህና ሰላም ሆና አግኝታ ነበር። እሺ አሹ ምን ትለዋለህ? ይሄን ደህና ሰላም ሆና አግኝታ ነበር። ከእንደገና ወደ ኋላ ተመለሰች። ሌላ ሀሳብ ውስጥ ገባች። ለቅሶ ላይ አይታታል አይደል? እንዴት እየሆነች እንደሆነ እኮ እኔ እኮ በቃ ማመን አቅቶኛል፣ ከብዶኛል። ናኦሜ ምንድነው የተፈጠረው? ምንድነው የሆነ ያለው ነገር ምንድነው? እኛ የት ሄደ ነበር ይሄ ሁሉ ሲሆን? እንዴት አላወቅንም? እኔም ግራ የገባኝ እኮ ምን ሰዓት ላይ ለምንድን ያልተነገረን ለኛ? ምን ሰዓት ላይ እንደተፈጠረ ነው እኮ እሱ ግራ የገባኝ። እኔ ምን ሰዓት ላይ ምን እያደረጉ እንደነበር ራሱ እኮ ማወቅ ራሱ አልቻልኩም። ግራ ገባኝ እኮ በዚች አጠር ባሉ ጊዜያት ውስጥ አንድ ወር አይሞላም እኮ አይደል እንዴ? አንድ ወር ይሞላል እንዴ? 25 ቀን ምናምን ቢሆን ነው እኮ አይደል? ወይስ ከዛ በፊት የጀመሩት ነገር ነበራችሁ? እኔ አልተፈታነኝም። እኔ ራሴ ግራ ገብቶኛል። እኔ ምን እንደማወራ ራሱ ይሄን ያህል ጉድ ቆይ ሲፈጠር እንደዚህ ይሄን ያህል ጉድ ምንድነው? ቆይ ምንድነው ችግሩ? ምንድነው? ለምንድነው ናሂ እንደዚህ ያደረገ? እኛ ራሱ የት ነበርና? እውነት ከሆነ ቆይ ይሄ ነገር እውነት ከሆነ ለምንድነው ናሂ ይሄንን ያደረገው? ናኦሜ እውነት ይመስላል? ግን አንተ ይሄ ነገር እውነት ይመስላል? እውነት ነው እኮ አሹ። ይሄ እኮ እርግጥ ነው። በቃ እውነት ነው። እውነት ነው። እንዴት ነው? ቆይ አይደለም ብራዘር እኔ አሁን ግራ ገብቶኛል። በቃ ማታ አልተኛውም ናኦሜ። ጠዋት ቀስቅሼ የጠራሁት ምን አለ መሰለህ፣ ምንድነው ማድረግ የምንችለው እኛ አሁን ነገሮች ሳይከሩ ወደ ሚዲያ ቶሎ ሳይሰራጩ እንዴት አድርገን ነው ማስቆም የምንችለው? ከረው እኮ ነው ፎቶ ያየው እኮ ቬሎ ለብሳ ሱፉን ለብሶ ያየው እኮ ከሮ ነው እኮ እኛ ነገሮች ላይ የደረስነው የሰማነው
እሷም እኮ እኔ በውስጧ ይዛ ነው ዝም ብላ እስካሁን የጠበቀችው እንዴ። እሺ አይደለም አሁን ምንድነው መደረግ የሚችለው? ምንድነው አሁን መፍትሄው ምንድነው? ናኦሚ ምንድነው ይሄ ነገር? በቃ ከዚህ በኋላ ናሂ ሌላ ትዳር ውስጥ ገባ ማለት ነው። በፎቶ እንዳየ ነው አደረገው። አዎ አድርጎታላችሁ። እመን በቃ እመን። እኛውን መጣር አለብን። ከዚህ እኛዋ ደግሞ ህይወት ለማስወጣት መጣር አለብን ወንድም። ገብቶሃል? እንደተለመደው እኔ አላምንም ናኦሚ፣ እኔ አላምንም ናኦሚ። እውነት እኔ ይሄን ውስጤን አይቀበልም። አሁን በድጋሚ እንደዚህ አይነት ስህተት ይሳሳታል ብዬ ወዶ አይደለም ልጁ ታውቃለህ። በቃ ይሄ አሁንም የት ነው ያለው? ሻንታ ያለበትን ታውቃለህ? አላገኘሁትም። እንዴት ብዬ ላገኘው? ስለሚያውቅ አያገኘው። ኪራ ትላንትና ሲናገር ከትላንት ወዲያ ከቤት ከጠፋ አንድ ወር ነው። አንድ ወር ሙሉ ከቤት ጠፍቶ ነው ለካ ይሄንን ሁሉ ሲያሴር የነበረው። አልፎ እኮ አግኝቼዋለሁ፣ ግን እኔ እንደዚህ አልመሰለኝማ። እንደዚህ አይነት ነገር ውስጥ ይገባል ብዬ አላሰብኩም ማለት ነው። ድጋሚ አስብ። ወይኔ አሁንም በቃ ድጋሚ እንደመጀመሪያው አይነት ነገር ሊፈጠር ነው። ልጆቹስ እሺ ነው ህፃናቶቹስ እሺ ትዳሩ ሲወቱስ እንዴት በጥብጦ እንደዚህ ማድረግ ይቻላል? ቆይ እንደም ይቻላል እንዴ? ናኦሚ ንገረኝ በእናትህ አሹዬ፣ ግራ ገብቶኛል። እኔም ተጨንቄያለሁ ካንተ በላይ ማለት ነው። እና በቃ እኔ ምን እንደምመልስልህ እራሱ አላውቅም። በቃ ምን እንደምመልስልህ በስመ አብ ወወልድ በስመ አብ ወወልድ። እንዴት እንደዚህ አይነት ስህተት ቆይ አይደለም፣ እንዴት እንደዚህ አይነት ተደጋጋሚ ስህተት ይሳሳታል? ናኦሚ እንዴት እንደዚህ አይነት ተደጋጋሚ ስህተት? ባለፈው እንደዛ አረገ፣ ከዛ እንደምንም አድርገን መለስን። እሺ አሁንም ደግሞ እሺ ምንድነው ማድረግ ያለብን እኛ? እሺ ምንድነው ናኦሚ አንተ መፍትሄ አለ? እሺ አሁን ቶሎ ነገሮች ሳይባባሱ ምንድነው ማድረግ ያለብን? አሹዬ እኔም በጣም ግራ ገብቶኛል ወንድም። በቃ ምን ልበለው? ምን ላድርጋት? እሷንስ ከየት እንደመጣችኝዋ ደግሞ ምን ይሻላል? እሺ ታውቃታለህ አንተ? ኧረ ባውቃትማ ጥሩ ነበር። አሹ ከየት እንዳገኛት እኮ ነው እኔ እኮ ግራ የገባኝ። ማን እንዳገናኘው? ኪራን አግኝተኸዋል? እሺ እኔ ኪራን አላገኘሁትም። ኪራን እኔ ግራ ገብቶኛል። እኔ አንተም ዛሬ ይኸውልህ ቤት መጥተህ ስለጠራኸኝ ነው ገብቶሃል አይደል? ግራ ገብቶኝ ቤት ቁጭ ብያለሁ። ወይኔ አሹ በቃ እሺ ምንድነው አሁን? ምንም መፍትሄ የለም። በቃ እንደዚህ ነው ማለት ነው። በቃ ናኦም እንደዚህ አይነት ሰው ነው ማለት ነው። እንደዚህ አይነት ጨክኖ እንደዚህ ያደርጋል። በቃ እሱ የዋህነቱ ነው ወዶ አይደለም። እኔና አንተ ገብቶሃል፣ ኪራም አለ ሰብሰብ ብለን እንደ በፊቱ ገብቶሃል፣ ወደ ራሱ ማስተዋል እንዲመለስ ማድረግ ነው። ከእሷንም ማሸሽ ነው። መቼም መደውኛ ላይ ነው ታውቃለህ። በቃ ማን አለው ህይወቱን ትዳሩን አፍርሶ ድጋሚ ሌላ ስህተት። የሴት ፈተናው ደግሞ የሱ በዛ እኮ የሱ የሴት ፈተና በዛበት ልጁ እንዴ። እሺ ምን ትለዋለህ አሁን? ይሄንን ምን ትለዋለህ? ናኦሚ እኔ ማመን አልቻልኩም። በቃ እኔ ማመን አልቻልኩም። ሳልተኛ ነው ያደርኩት ነገሮችን ለማጣራት በቃ ወደዚህ ወደዛ ስጥር ነው በቃ ውሸት ነው በለኝ እያልኩ ለራሴ በቃ ምንም አላመንኩም። ውሸት ነው የመሰለኝ። በቃ ናኦሚ እኔ ላረጋግጥ ነበር አንተን የጠራሁት ውሸት መሆኑን። በቃ እኔ ውሸት ነው እንድትለኝ አይምሮን እንደዛ እንዳታሳምነው። ውሸት ነው ብለህ እንዳታሳምነው። ውሸት ነው በለኝ ናኦሚ በእናትህ ውሸት ነው በለኝ። ተው ይሄ እውነት አይደለም። እኔ አላምንም ናኦሚ በእናትህ እኔ አላምንም። ይሄን እንዴት ማመን አለባችሁ? ማመን አለበት ገና እውነታው ይሄ ነው። በቃ እንደምታየው ነው። ፎቶ ላይ እንዳየው እውነታው እውነታው ይሄ ነው። ይሄ ፎቶ እውነት ናኦም ነው ይሄ። ኧረ በእናትህ ተቀነባብሮ ነው በለኝ በእናትህ። ሰው ወይ ሊያጣላቸው በመሀል እየገባ ነው በለኝ። ሁለቱን ሊያጣላቸው በትዳራቸው መሀል ሰው እየገባ ሊሆን ይችላል። ምንድነው? እሺ እንዴት ነው እንደዚህ ሊሆን የቻለው? ናኦም እንደዚህ የሚያደርግ ሰው ነው አንተ ስታል ናኦም እንደዚህ የሚያደርግ ሰው ነው ወይ? ራሴ አይምሮዬ ተመርዞ ለምን እንደዚህ ያደርጋል? ምን አጣ? ምን ጎደለው? ምን አጥቶ ነው እንደዚህ የሚያደርገው? ምንድነው? ቆይ ምንድነው? እኔም ግራ የገባኝ እሱ ነው እኮ አሹ። ምን እንደጎደለበት እኔም ግራ የገባኝ እሱ ነው። ትዳሩ ላይ ሌላ ትዳር የሚያሳስብ ምን ነገር ጎሎታል? ምን ነገር አጥቷል? ምንድነው እንደዚህ ብዬ እንደምትያት ምስኪን የዋስ ነው ሴት እኮ እንዴት እንደዚህ ያደርጋ? እንዴት ትዳሩ ላይ ለኛ እንኳን አይታታል እንዴት እንደምትው ይደረጋል እንደዚህ ነው? አንተ እስቲ እንደ ትልቅ ሰው እንደ ወንድም እንደ ጓደኛ እስቲ አንተ ለምን አትመክርም? እሺ ቆይ አይደለም እኔ አውርቼዋለሁ እኮ አሹ፣ ግን ደግሞ እንደዚህ አይነት ነገር ውስጥ ይገባል መሰለኝ። ይገባል ብዬ አላሰብኩም። እሺ ምን ላድርግ? ይገባል ብዬ እንኳን አላሰብኩም።
ይሄን የመሰለ የሞቀ ትዳር ድጋሚ ሊበትን ነው። ልጆቹን ከማቀፍ ድጋሚ ደግሞ አሁን ልጆቹን ለማየት ወደ መጓጓት ሊሄድ ነው። ድጋሚ ስቃ ውስጥ ሊገባ ነው። ምን ሆኗል? ምን ነክቶታል? አረሽ እንደምንም ብለን ወይ የሆነ በመንፈስ ተነክቶም ከሆነ ጸበል እንውሰደው በጊዜ ነገሩ ሳይባባዝ የሆነ ነገር እናድርግ ነው። በእናትህ የሆነ ነገር እናድርግ። ምን እንደሆነ ራሱ መቻው ለምን በእናትህ የሆነ ነገር እናድርግ ነው። በቃ የሆነ ነገር መፍትሄ መፈለግ አለብን። የሆነ መፍትሄ የሆነ በመንፈስ ተነክቶም ሊሆን ይችላል። እሱማ እንደዛ ነው የሚያነካኩት እንጂ ልጁ ወዶ አይሆንም እኮ። እኔ አላምንም። ገና ቀርበን ራሱ መች አወራ ነው መች እስቲ በስነ ስርዓት አወራ ነው። ሁኔታውንስ መች አወቅን? አልገኝ አለ ማግኘት አልቻልንም። ቤተሰብ እናንተ የምታውቁት ነገር ካለ እኛ ምናልባት ማናውቀው ነገር ካለ እናንተ የምታውቁት እውነት ካለ እባካችሁ አስረዱን። በቃ እኔ ግራ ነው የገባኝ። እናንተ መፍታት የምትችሉት ነገር ካለ እናንተ ናሂን ማግኘት የምትችሉ ከሆነ እኔ አንድ ነገር ልንገር፣ ናሂ ይሄን ቪዲዮ የምታይ ከሆነ ተጠንቀቅ። ድጋሚ ትዳርን እየበጠበጥክ ነው። ድጋሚ ትዳርን እየበተንክ ነው። አውቀህ ከሆነ የምታደርገው ግን በመንፈስ ተነክተህ ማየውን ነገር ውስጥ ገብተህ ከሆነ በቃ አግኘን እኛና ጸበል እንውሰድ አይደል? ንገረው እየሰማ ከሆነ ቢያንስ ና እስቲ አልገኝ አልክ እኮ የት ነህ ያለው? ና ስልክ አታነሳ። እኛ ግራ ገብቶናል እኮ በጭንቀት ልንሞት ነው እንዴ። ለኛም አስብልን፣ እናውራ ያለውን ነገር እስቲ ቢያንስ እንኳን እናግኝ እንዴ። ልጅቷ እቺ ደግሞ ባሰባት እኮ አንተ ሽፍንፍና አድርገህ የት አፍና እንዳስገባችው አይታታል ብዬ በጭንቀት ላይ እንዴ። እኔን አላምንም። እኔ ይሄን ካንተ አልጠብቅም። እውነት ይሄን እኔ ካንተ በፍጹም አልጠብቅም። ትዳርን ለመበተን የምታደርገውን ነገር በፍጹም አልጠብቅብህም። እውነት እኔ አንተ አድርገህ ከሆነ መቼም ነው ይቅር ማለት ነው። መቼም ማለት ነው ይቅር አይደለም። ናይ ይሄን ነገር አስተካከል። ምትችል ከሆነ ቶሎ አስተካከል። በቃ ነገሩ ሚዲያ ላይ ወጥቷል። መተህ መልስ ስጥ። በቃ ይሄን የምታይ ከሆነ ወጥተህ ቶሎ ብለህ መልስ ስጥ። በቃ እውነት አይደለም በል። በቃ እኔ አላምንም። ይሄ እውነት አይደለም ተቀነባብሮ ነው ብለህ በቃ ወይ እውነት እንዳልሆነ ብቻ አስረዳ። ናይ እኔ ይሄን ነገር መቀበል አልችልም። ውስጤ አይቀበልም። ተሳስተህ ግን ይሄን ነገር አድርገህ በትዳር ላይ ደርበህ እውነትም ድጋሚ ተሳስተህ ከሆነ ግን በጣም የምታሳፍር ሰው ነው። ወዶ አይመስለኝም ማለት እሱ ሁሌ በቃ ታውቀዋለህ አይደለ? በቃ አሁን ነው እኛ ያለው ነገር ከኛ የሚጠበቀው ነገሮችን ቶሎ ብለን እቺ ዘይትዮ ከጎኑ እውነትም ያለች ከሆነ አስወግደን ቶሎ ብለን ይሄ ልጅ ጸበልም ከሆነ እንውሰደው በጊዜ። በኋላ ላይ ሄደን ከምንጫጫው ነው አይሻልም? አሁን እንዲህ ቀላል ይመስላልሽ? ቀላል ይመስላል እንዲህ በአንድ ስንት ስቃይ ሄደናል አይደል እንዴ? ስንት ወራቶች አይደል እንዴ የወጣው ብዙ ነገር እኔ ስንት ነገሮች አሳልፈናል። አታውቅም እንዴ? ረሳኸው? እኛ እንደምናወራው ነው እንዴ? ሌላ መከራ ደግሞ ሌላ ጦስ። አሁን ምንድነው ማድረግ ያለብን? አሁን እኔ በጠዋት የጠራው ማድረግ ያለብን ነገር ማግኘት መጀመሪያ እሱን እስቲ እናገኘው፣ ምን እንደሆነ እንወቅ። ችግሩ ምን እንደሆነ ካላወቅን ወደ መፍትሄ መግባት አንችልም። በቃ እናገኘው፣ ምን እንደሆነ እንወቅ። ገብቶሃል አይደል? ምኑንም ሳናቅ በፍላጎት ሆነ የልጅ አይመስለኝም። እኔ መቼም እንደዛ አይሆንም። ወይስ ምንድነው የተነካው ነገር? እስቲ እናየዋለን እኮ ሁኔታውን እናያለን። እናገኘውና እንወቅ። ስልኩንም አያነሳሽው ታዲያ። በጣም ነው ማዝነው ነው እኔ በጣም ነው ማዝነው። ሌላ ጭንቀት ነው ሌላ ብቻ ቤተሰብ እኔ በጣም ነው ያዘንኩት፣ በጣም ነው ያፈርኩት። በራሴ ነው በጣም ያዘንኩት ማለት ነው። እኔ እንደዚህ ጭራሽ በቃ ነው ጭራሽ ነው ያልጠበቅኩት ነው የምልህ እኮ። ሳይ ቪዲዮን ሳይ በቃ ፎቶ በተለይ ሳይ ወይኔ አፈርኩ። እጄን ባፌ ነው ያዝኩት። ምንድነው የሆነው? ናሂ ምን ነክቶት ነው? ብቻ ሁላችሁም እንዳዘናችሁ በጣም በቃ እንደደበራችሁ አውቃለሁ። ግን ናሆሜ እኛ አሁን ነገሮችን ለማስተካከል አንተም እኔም የሆነ እንበታተንና ነገሮችን እናስተካከል። ነገሩ ከሮ ሌላ ነገሩ ሳንገባ ቶሎ ብለን እናስተካክል። ግዴታ ነው። በቃ መፍትሄ ካላበጀንለት እንሂድ። በቃ የግድ ሌላ ነገር እዚህ ቆመን ብናወራው ነገር ምንም ዋጋ አይኖርም። አሁን ነገሩም የባሰ ነገር ውስጥ ገብቷል። ስለዚህ
በተቻለ አቅም በጠዋት የቀሰቀስኩ ቶሎ የሆነ ነገር መፍትሄ እንድናበጃጅ ነው። እሺ አሁንም ፈልገው ቢያንስ እናፈላልገው። ገብቶሃል አይደል? ቤተሰቦቻችን እንግዲህ ፈጣሪ አሪፍ ነገር ማለት ይሄ እውነት እንዳልሆነ በቃ ፈጣሪ ነገሮችን እኔ አላመንኩም። ለዛ ነው ናሜ እውነት እንዳልሆነ የምለው እንዳይሆን ነው ፈልገው። እውነት አይደለም በቃ አሁን ይሄው አረጋግጬ እላለሁ። ሰው በቃ ህይወታቸውን ሊበትን አስቦ ነው እንዲህ ያደረገ ያለው። ሰው ትዳራቸውን ሊበትን አስቦ ነው እንዲህ ያደረገ ያለው ብሎ ነው ማታውን ውስጤ እያሰበ ያደረው። ወይ ቤተሰብ እናንተም በቃ ማስተካከል ናይ አንተም ነገሮችን አስተካክል፣ በቻልከው አቅም ነገሮችን አስተካክል። እዚህ ችግር ውስጥ አትግባ። ይሄን ቪዲዮ የምታይ ከሆነ ቶሎ ብለህ ምላሽ ስጥ። በቃ ቶሎ ብለህ ይሄን ቪዲዮ የምታይ ከሆነ ምላሽ ስጥ። እኛ በቃ ጨርሰናል። ቤተሰብ እናንተም እሱ የምታገኙበት መንገድ ካለ ምላሽ እንዲሰጥ አድርጉ። በቃ እንሂድ ነው። አሹ ግራ ገብቶኛል። እንሂድ፣ ቶሎ እንሂድ። እሺ በቃ